ምክሬን ልምከራችሁ፣ አንድ ምክሬን ልለግሳችሁ በኢየሱስ ክርስቶስ ስም። አንድ ነገሬን ልምከራችሁ በኢየሱስ ክርስቶስ። ተዘጋጁ፣ በእግዚአብሔር ቃል ተዘጋጁ፣ በማደግ ተዘጋጁ፣ የእግዚአብሔርን ቃል በመብላት ተዘጋጁ፣ የእግዚአብሔርን ቃል በመጸለይ ተዘጋጁ። ወደ መድረክ ስትወጡ ጸልዩ። ቢያንስ አንዲት ሰዓት ጸልዩ። ወደ እግዚአብሔር ቃል ለመምጣት አንድ ሰዓት በቂ ነው። በኢየሱስ አንድ ሰዓት በእግዚአብሔር ፊት ተንበርኩ። በጾምና በጸሎት በእግዚአብሔር ፊት ሁኑ። ያኔ ገለባ አትሆኑም። ያኔ ባዶ አትሆኑም። አንዳንድ ሰው ዕብራይስጡን ይጠቅሰዋል፣ አንዳንድ ሰው ግሪኩን ይጠቅሰዋል። እንደዚህ ይላል፣ ግሪኩ እንደዚህ ይላል፣ ዕብራይስጡ እንደዚህ ይላል፣ ይወራጫል። ኖ እግዚአብሔር የለውበትም ይላል። እግዚአብሔር አላከበርኩ አልተገኘውበትም፣ በመሰዊያው ላይ አልተገኘውበትም ይላል። አይ ጌታ ለዘላለም ይባረክ። ሳሙኤል እስከሚመጣ ድረስ እኮ የእግዚአብሔርና የእግዚአብሔር የሆነ ነገር ጸጥ ብሎ ነበር። ምክንያቱም የኤሊ ልጆች በኤሊ ቤት የሚያሳፍር ነገር እያደረጉ ምናምን ተየ ነገር እያደረጉ እግዚአብሔርን ያስቆጡት ነበር። አባታቸው ኤሊ ደግሞ እግዚአብሔርን በድለውት ይሆን እንደ እያለ ደግሞ ይሰጋ ነበር። ነገር ግን የእግዚአብሔር ቃል ብርቅ በሆነበት በዚያ ዘመን ላይ አንድ እግዚአብሔር የሚሰማው አንድ የእግዚአብሔር ቃል የሚነገር አንድ ከዳን እስከ ቤርሳቤ ቃሉ የሚሰማለት የእግዚአብሔር አገልጋይ ሳሙኤል ብቅ አለ በኢየሱስ ክርስቶስ። ዛሬም ብዙ ሳሙኤሎች በጓዳ አሉ። ዛሬም ብዙ ሳሙኤሎች በአደባባይ አሉ። ዛሬ ብዙ ሳሙኤሎች በመድረክ አሉ። የእግዚአብሔርን ቃል የሚያወሩ በኢየሱስ የሚናገሩ በእግዚአብሔር ፊት በዚህ በጉልበታቸው የሚሄዱ ስለ እግዚአብሔር የሚቃትቱ ስለ እግዚአብሔር ቃል የሚጨነቁ የሚጸልዩ አሉ በኢየሱስ ክርስቶስ። አንተ አገልጋይ ሆይ፣ አንተ ዘማሪ ሆይ ስትወጣ በእግዚአብሔር ቃል ውጣ። ስትወጣ በእግዚአብሔር ቃል ውጣ። ስትገባ በእግዚአብሔር ቃል ግባ። የእግዚአብሔር ቃል ልብን ይመልሳል። የእግዚአብሔር ቃል ሕይወትን ይሰጣል። የእግዚአብሔር ቃል ያኖራል። የእግዚአብሔር ቃል ይረዳል። የእግዚአብሔር ቃል ያሻግራል። ይሄንን እኔ ወንድምህ መስፍን በወንድምነት ምክር እመክርሃለሁ። በኢየሱስ ክርስቶስም ተቀበለው፣ ይጠቅምሃል። ለኔም ለአንተም ይሄ ጠቃሚ ምክር ነው። ጌታ ለዘላለም ይባረክ። የሰበክነው ቃል የተናገርነው ቃል ክብደት እንዲኖረው እግዚአብሔር እንዲያሸተው መስዋዕታችን በሰማይ አምላክ በእግዚአብሔር ፊት እናቀርበው። ጌታ ለዘላለም ከፍ ይበል። ዙፋኑ ለዘላለም ይባረክ። ኢየሱስ ጌታ ነው።